የህዝቡን ውሳኔ የምንፈራው ለምንድን ነው? የህዝቡ ጥያቄ የሚባል ከዚያ ባዜ መውጣት አለ። የፓርቲዎች ቁጥር እንዲቀነስ መጠየቅ በጣም የሚያሳዝን ነገር። የኢትዮጵያን ችግር እንፈታለን የሚል ካለ ዞሮ ኢሉዥን ነው። ምርጫ በገባን ቁጥር ምርጫው ምርጫ አይደለም፣ ሪፈረንደም ነው። ሌላ የትርምስ ምዕራፍ ነው የምንከፍተው። ህገ መንግስቱ የመበተን ሰነድ እንዲሆን ተደርጎ ነው ይወጣ። ኢትዮጵያ ብሔር ብሔረሰቦች መብት ካልተረጋገጠ ትፍረስ። በምርጫ ቀይሩ በሚባልበት ጊዜ ወደ ምርጫ እንሄድም እንነጋገራለን የሚባለው ምንድን ነው? ምንድን ነው የምናወራው? ሞኝ ነው። የዚችን ሀገር እውነታ የማይረዳ ብዙ ኢትዮጵያዊ እምቢ ብሏል። ይህን ህገ መንግስት ማን ነው ኢትዮጵያዊ? አማራ ጠል ነው የሚባለው ህገ መንግስት የአማራን ክልል ያቋቋመ ህገ መንግስት ነው። የአማራ ክልል የሚባል ነበር እንዴ? አንዳንዴ ደግሞ በጣም ሮማንቲክ የሆነ ኮንሰፕት አለ። ኢትዮጵያ ትፈርስ የሚባል ነገር። ምርጫ ይከናወን አይከናወን በሚለው ላይም ደግሞ ውዝግብ ልንፈጥር የሚገባን አይመስለኝም። የጌታ መምጫም ሊደርስ ይችላል ምርጫ ሳናደርግ። ስለዚህ የኢትዮጵያ የፖለቲካ አዙሪት የአሸናፊና የተሸናፊነት ይቀጥላል ማለት ነው። ለውጡ የቲም ለማ ለውጥ ነው ሲሉ ነው የሚሰሙ። በኦሮሞ ፓርቲዎች መካከል ክፍፍል አለ። ታላቋ ኢትዮጵያ የሚባል ኮንሰፕት ኦዲት እናድርግ ውሸትም ነው። የታሪክ ጉዳይ ስለሆነ አይደለም የምናነሳውና ነገሩን ማንለቀው። የጂኦግራፊ የምናምን የሚባለው ዝም ብሎ በተለያየ መልክ የሚቀርበው የፌዴራሊዝም ኮንሰፕት አሃዳዊ ነው። በስሙ እንጥራው። ብሔርን መሰረት አደረገ የተባለው ህገ መንግስት የአርሶ አደሩ የአብዛኛው የኢትዮጵያ ህዝብ ውጤት ነው፣ ስሜት መገለጫ ነው። በአማርኛ ተናጋሪ ልሂቃንና በኦሮምፋ ተናጋሪ ልሂቃን መሃል በሶሻል ሚዲያ ውስጥ የምታዩት ይህን ዋናውን ፖለቲካ ኢንፍሉዌንስ ስለሚያደርግ ነው ማለት ነው። ዋናውን የተነሳው የምርጫ ጉዳይ ነው። እያወራን ያለነው ምንድን ነው? አንድ ፓርቲ በደለን፣ ሀገሪቱ ወደ ቀውስ እየሄደች ነው፣ አስተዳደሩ ተበላሽቷል፣ ሙስና እንዲሆኗል፣ ይሄ ስርዓት ልክ አይደለም ነው። አሁን ይሄን ስርዓት ቀይሩ፣ በምርጫ ቀይሩ በሚባልበት ጊዜ ወደ ምርጫ እንሄድም እንነጋገራለን የሚባለው ምንድን ነው? ምንድን ነው የምናወራው? እኔ በጣም የማይገባኝ ነገር ይሄ ነው። ስለ ህዝቡ እያወራን ለህዝቡ ነው የቆምነው እያል የህዝቡን ውሳኔ የምንፈራው ለምንድን ነው? አልተዘጋጀንም ከሆነ አለመዘጋጀታችንን መግለጽ ነው። አልተዘጋጀንም ማለት ነው ያልተዘጋጁ ፓርቲዎች። አለበለዚያ ግን በጣም አደጋ ሊሆን ይችል የነበረው አሁን ያለው ገዢ ፓርቲ ምርጫ አሁን የሚከናወንበት ሰዓት አይደለም፣ እንዲህ አይነት ችግር ውስጥ ነን፣ ስለዚህ ቆዩ ቢል ነበረ ስጋት የሚሆነው። አሁን ግን ተወዳደሩና ለህዝብ ቅረቡና ህዝቡ ድምፅ ከሰጣችሁ ተቀበሉ፣ አሸንፉ፣ ሀገር አስተዳድሩ ነው እየተባለ ያለው። ለምንድን ነው ወደዛ መሄድ ያቃተን? ምንድን ነው የምንደረድራቸው ሰበቦች? አሁን የሀገር ሰላም ማስከበር ነው። የሀገር ሰላም ማስከበር እኮ ህዝቡ እየተበጣበጠ ያለው በሁለት ምክንያቶች ነው። አንደኛ ይሄ ስርዓት አልሆነም፣ አልተመቸንም፣ የራሳችን መንግስት አይደለም ነው። እንደሱ ከሆነ የራስን መንግስት ትመሰርታለህ በሚቀጥለው አመት ለምርጫ ተዘጋጅ ቢባል እኮ ዝም የሚል ህዝብ ነው። ሁለተኛው ነገር ደግሞ በየቦታው ያሉ ግጭቶች አሁን እየተነሳሱ ያሉት እኮ በልሂቃኑ ነው። ህዝቡ ራሱ ተነሳስቶ ግጭት አነሳስቶ አያውቅም። አንዳንድ ሁኔታዎችን ጀስቲፋይ ለማድረግ ይሄ የሆነው በዚህ ምክንያት ነው ለማለት ልሂቃን በየቦታው የሚተነኩሱት ትንኮሳ እኮ ነው። በሃይማኖትም በብሔርም በምንም ብለው ልሂቃኑ የሚሰሩት ስራ ነው። ስለዚህ ወደ ምርጫ መሄድ ምንድን ነው ችግራችን? አስተዳደሩን አልፈለግነውም፣ ኢህአዴግን አልፈለግነውም። ስለዚህ ራሳችን ተወዳድረን ስልጣኑን እንያዝ፣ ሀገርን እናስተዳድር ህዝቡ ከፈቀደ። ስለዚህ እኔ ከዚህ ጀርባ ያለው ነገር ብዙ ውሃ የሚያነሳ ሆኖ አይታየኝም። ምርጫ ይከናወን አይከናወን በሚለው ላይም ደግሞ ውዝግብ ልንፈጥር የሚገባን አይመስለኝም። ህግ አለ፣ ህገ መንግስት አለ። ህገ መንግስቱና ህጉ የተለያዩ ናቸው። ማለት ህገ መንግስቱ የሁሉም ህጎች የበላይ ነው፣ ገዢ ነው። በ5 ዓመት ምርጫ መደረግ አለበት ብሎ አስቀምጧል። በ5 ዓመት እናደርጋለን። ከዚህ በፊት የነበሩት ምርጫዎች አይደሉም ብለናል። አሁን ግን ምርጫ የሚሆኑበትን ሁኔታ እናመቻቻለን። እዛ ውስጥ መንገዳቸውን የሚስቱ ጉዳዮች ካሉ ይሄ እንዲስተካከል ምህዳሩ እንዲሰፋ ማድረግ ነው። እዚህ ላይ መታገል ነው።
ከዚህ ውጪ እኔ ምርጫን ስለማዘግየት ከምርጫ በፊት ስለሚደረጉ ንግግሮች፣ ውይይቶች፣ ክርክሮች እኔ አስፈላጊነታቸው አይታየኝም። እንደ ፓርቲም ለኛ አስፈላጊነቱ አይታየንም። በኦሮሞ ፓርቲዎች መካከል ክፍፍል አለ። ኦነግ ብዙ ቦታ ተከፋፍሏል። ህብረ ብሔር ነን የሚሉ ፓርቲዎች እኮ ከምን ፓርቲ ውስጥ ተሰባብረው እንደመጡ እናውቃለን። ይሄም እኮ ያለ ነገር ነው አይደል እንዴ? ይሄ ሁሉም ፓርቲዎች ባህሪ ነው። ስለዚህ ይሄ አሁን ምርጫን ለማራዘም ወይም ደግሞ ህገ መንግስትን ለማስቀየር ወይንም ደግሞ ሽግግሩን አደጋ ላይ ለመጣል በቂ ምክንያት ሊሆን ይችላል። የአንድ ፓርቲ መገነጣጠል ምርጫ ቦርድ የራሱ ህግ አለው። በህጉ መሰረት ትሪት ያደርጋቸዋል። ይሄ በዛ የሚስተናገድ ነው። ይሄ ለሽግግሩም አስጊነት አደጋነት የለውም። ከሌሎች ፓርቲዎች የተለየም አይደለም። መልክዓ ምድራዊ ስለሚለው ነገር አንስተሃል። አንተ ወጥነትን ነው ወይ የምትደግፈው የሚል ነገር ተነስቷል። መልክዓ ምድራዊ የሚባለው አሁን ያለንበትን ችግር እንድንገባበት ያደረገው ነገር ምንድን ነው? ህዝቦች ውክልና ማጣታቸው ነው። በቋንቋቸው አለመጠቀማቸው ነው። ማንነታቸው አለመከበሩ ነው። ታሪካቸው በሀገሪቱ ታሪክ ውስጥ አለመኖሩ ነው የሚል ነገር ተነጋግረናል። ይሄ ደግሞ በትክክል ስራ ላይ ሊውል የሚችለው ቋንቋን መሰረት ባደረገ ፌዴራሊዝም ወይም ህብረ ብሔራዊ ፌዴራሊዝም ነው ብለን እናስባለን። ከዚህ የተለየ አማራጭ አለ መልክዓ ምድራዊ ከተባለ ቋንቋውን እንዴት ታስተናግዳላችሁ? በእንዲህ አይነት ነገር እናስተናግዳለን ብሎ የሚያስቀምጥ አንድን ፓርቲ እስከዛሬ አላየሁም። የተለያየ ቦታ አንድን ብሔረሰብ የተለያየ ቦታ ከተቆረጠ በኋላ እንዴት አድርጎ በቋንቋው እንዲጠቀም እንደሚችል ክሊር የሆነ ስትራቴጂ ተቀምጦ ከሆነ የሚያሳየን ሰው እስከዛሬ አላየንም። ችግሩን ያመጣው እኮ የብሔሮች መብት አለመከበሩ ነው ብለን አስረግጠን ተነስተናል። መሳሪያ ያነገቡት የተዋጉት ስርዓቱን የገረሰሱት በዚህ ምክንያት ነው ብለናል። ይሄን እንዴት እንፍታው ነው? ይሄ የሚፈታው በዚህ ዘዴ ነው ተብሏል። ነው እንደገና ወደ ጦርነት እንግባ ነው። ስለዚህ አማራጮቹ አሁንም ከፊታችን ናቸው። ይሄንን የምንፈታበት ዘዴ ካለ ይታይና ይንገሩን፣ ዘዴውን ይንገሩን። ጌታዬ መናገር እንችላለን። እንደሌለ እንዳይቆጠር እድሉ ከተሰጠን እኔ በደንብ ማብራራት ይችላል። ኖት ኢን ዲስ ሴሽን ሳይሆን ይቀጥሉ። ስለዚህ አሁንም አንዳንድ ጊዜ ይነሱ የነበሩ ከጥቂት ዓመታት በፊት ይነሱ የነበሩ አንዳንድ እንትኖች ነበሩ። ይሄ ለአስተዳደር ምቹነት ሩቅ ስለሆነ ከተማው እንደዚህ ሩቅ ስለሆነ እንደዚህ የሚባሉ ነገሮች ሁሉ በአንድ ወቅት የመከራከሪያ ነጥቦች ነበሩ። ዛሬ ደግሞ ሌላ መልክ እየያዙ ነው። ግን ህዝቦች የሚፈልጉት አንዲት ነገር ብቻ ነው። መብታቸውን በቋንቋቸው መጠቀም፣ ባህላቸውን ማስከበር፣ ማንነታቸውን ማስከበር ነው። ይህን የሚያስከብርላቸው ማናቸውንም ስርዓት ይቀበላሉ በማናቸውም መልኩ። እነሱ አሁን በሚሉት መንገድ በዚህ መንገድ ይከበርላቸዋል ከተባለ ያው ሌላ ጊዜ መነጋገር እንችላለን። ያንን ቴብል ያደርጉልን። እስከ ዛሬ ስላልሰማው ነው። ስለዚህ እኔ የምደግፈው አሁንም ህብረ ብሔራዊ ወይንም በቋንቋ ላይ የተመሰረተ ፌዴራሊዝምን ነው። ለዚህ አማራጭ የህዝቦችን መብት የሚያስከብር አማራጭ እስካልተገኘ ድረስ በዚህ ነገር ላይ ብዙ ማውራት ብዙ መነጋገር አስፈላጊ አይመስለኝም። በእኔ በኩል ተቀባይነት ስለሌለው ማለት ነው። የመንግስት ኃላፊነት ብቻ ነው ወይ? የእናንተስ አስተዋጽኦ ምንድን ነው? በሽግግሩ ውስጥ መንግስት ላይ ነው ሁሉንም በመንግስት ትከሻ ላይ ወረወራችሁት የሚል ነው። ልሂቃንም ችግር አለብን ብለናል። የፖለቲካ ሰዎችም ችግር አለብን ብለናል። መንግስትም ችግር አለበት። ስለዚህ እያንዳንዳችን ስራችንን እንስራ። ስራችን ምንድን ነው? ሀገርን ማረጋጋት፣ ወደ ምርጫ መሄድ፣ ያሉንን ተቋማት ማጠናከር፣ ህዝብ ድምፅ ከሰጠን መንግስት ለመሆን መዘጋጀት፣ ካልሰጠን ደግሞ ተቃዋሚ ሆኖ ለመቀጠል መስማማት፣ ይሄንን አሜን ብሎ መቀበል። ይሄ ነው ከኛ የሚጠበቀው። ግን ሀገር ላለማወቅ ሀገር ላለመበጥበጥ ቁርጠኛ መሆን ይገባናል።
ሌላው ኢትዮጵያ የምትባል ሀገር አለች ከነ ችግሯ ከነ ምናምኗ መብቴን ካልጠበቀች ምን ናት የሚሉ አካላት ደግሞ አሉ። እኔ እንደዚህ የሚሉ አካላትን አልሰማሁም፣ በዚህ መድረክም ላይ አልሰማሁም። ቢያንስ ከቅርብ ጊዜ ወዲህ ኢትዮጵያ ለኔ ምን ናት የሚል የህብረተሰብ ክፍል የፖለቲካ ፓርቲም አላየው። አቶ ልደቱም ቅድም ሲያነሳ የመገንጠል ጥያቄ ፈጦ መጥቷል የሚል ነገር ሰምቻለሁ። የመገንጠል ጥያቄ ያነሳ አንድም የፖለቲካ ፓርቲ አልሰማሁም። እኔ አሁን አልሰማሁም፣ ሰምቼ አላውቅም። በዚህ ምክንያት ነው ሀገራችን ነች ብለን እዚህ ቁጭ ብለን የምንወያየው። በዚህ ምክንያት ነው መንግስት ተዳክሟል በሚባልበት ጊዜ በአሁኑ ሰዓት እንኳን እንደዚህ አይነት ጥያቄ ያነሳ ፖለቲካ ፓርቲም ሆነ ህዝብ የለም። ሀገራችን ነች። ማንም ከማንም የበለጠ ኢትዮጵያዊ አይደለም። ሁላችን ኢትዮጵያውያን ነን። ግን ማንነታችንን ደግሞ ይዘን እንዳለን እንቀጥላለን። ስለዚህ ያልታሰበን እንደታሰበ ያልተነገረን እንደተነገረ አድርጎ ማቅረብ ሁኔታዎችን ማዛባት ነው። እውነቱን መሸፈን መደበቅ ነው የሚሆነው። እንዲህ አይነት ፖለቲካዎች አያዛልቁ ነው፣ አያዋጡ ነው። ትክክለኛ የሆነ ነገር ብቻ መናገር ያስፈልገናል ለማለት ነው። ህገ መንግስቱን ማሻሻል ከምርጫ በኋላ ለምን አይሆንም? ህገ መንግስቱን ማሻሻል ከምርጫ በኋላ መሆን አለበት የሚል ነገር ነው እኛ ያለን። ምክንያቱም ትናንትም ሌላ ኤክስፒሪየንስ ሰምተናል። አሁን ያለውንም ሁኔታ ስንመለከት አሁን በምድር ላይ ያለውን ተጨባጭ ሁኔታ ብንመለከት የመግባባት ተነጋግሮ ተቻችሎ በውይይት ችግሮቻችንን የመቅረፍ ባህላችንን ስንመለከት ከህገ መንግስቱ አንዳንድ ክፍሎች ተመዘው መውጣት ከጀመሩ ምናልባት ልንግባባ ማንችልባቸው ሁኔታዎች ሊበዙ ይችላሉ የሚል ስጋት አለኝ። ይሄ እኔ ስጋት ብቻ ሳይሆን የሁሉም ሰው ስጋት፣ የሁሉም ባይሆን የብዙ ሰዎች ስጋት። ስለዚህ ዋናው ነገር አሁን የምናምንበት መንግስት ይኑረን፣ በህዝብ የተመረጠ መንግስት ይኑረን። ያ መንግስት ከፈለገ ሙሉ በሙሉ ህገ መንግስቱን ይቀይረው፣ ወይንም ደግሞ የተወሰኑ የማይፈልጋቸውን ህዝቡ የማይፈልጋቸውን አንቀጾች ያውጣ። ይሄንን ለሚቀጥለው መንግስት እንተወው ነው። እኛ ማንን ይሄንን ለማድረግ? መንግስቱ ህጋዊ አይደለም እያል ራሳችንም እንደዚህ እየተጨቃጨቅን እንዴት አድርገን ነው ህገ መንግስቱን ወደ ማሻሻል ልንሄድ የምንችለው በዚህ ቅጽበት? ስለዚህ አሁንም ህገ መንግስቱን የማሻሻል ጉዳይ ከምርጫ በኋላ መከናወን አለበት። ራሳችን የመረጥነው መንግስት ሲኖረን ያን ጊዜ ብለን የምናደርገው ወይንም ደግሞ እከሌ ነው ብለን የምንወቅሰው አካል አይኖርም እና ለማለት ነው። ሌላ ጊዜ ራሱን ኢትዮጵያዊ ነኝ ብሎ ከሚያምን አካልን ይቀበላሉ ወይ ጥቃት እንዳይደርስበትስ ምን ያደርጋሉ የሚል ወንድም በዛ ጋር አንስቷል። ኢትዮጵያዊ ነኝ ብሎ በመናገር አይደለም ኢትዮጵያዊ የሚኮነው። እኔ የሚመስለኝ ኢትዮጵያዊ የሚሰራው መስራት ነው። ኢትዮጵያዊ የሚያደርገው ማድረግ ነው። ኢትዮጵያ የምትፈልገውን ነገር ማድረግ ነው። ያንን የሚያደርጉ ሰዎች ምንጊዜም ይከበራሉ። ባያደርጉም የሰው ሰዎች ናቸውና በሰብአዊነታቸው እናከብራቸዋለን። እንደ ማንኛውም ሰው የሚገባቸው ክብርና ጥበቃ በግለሰብም ደረጃ የሚደረግላቸው ይሆናል። እኔ ያንን ነው የማምነው። ግን ይሄ ኢትዮጵያዊ የሚባለው ማን ነው? ኢትዮጵያዊ ማን ነው? ብዙ ሰው ኢትዮጵያዊ ይላል። ብዙ ኢትዮጵያዊ እምቢ ብሏል ይሄን ህገ መንግስት። ማን ነው ኢትዮጵያዊ? እዚህ ከተማ ውስጥ ብቻ የሚንጫጫ ነው እንደ ኢትዮጵያዊ ማለት ተሰምቷል? ገጠር ውስጥ ያለው ኢትዮጵያዊ ታይቷል? ለመሆኑ ኢትዮጵያዊ ማን ነው? ኢትዮጵያዊ ሚዲያ የያዘው ብቻ ነው እንዴ? ኢትዮጵያዊ ተሰሚነት ያለው ብቻ ነው እንዴ? ፌስቡክ ላይ ብቻ ወጥቶ የሚጽፍ ብቻ ነው እንደ ኢትዮጵያዊ? ያልተሰማ እኮ ድምፁ ያልተሰማ ህዝብ ነው ኢትዮጵያዊ። በአብዛኛው ቮካል የሆነው እዚህ አካባቢ ያለው ጩኸት የሚችለው ትምህርት የተማረው ይሄ ብቻ አይደለም ኢትዮጵያዊ። ከተማ ውስጥ ያለው ብቻ አይደለም ኢትዮጵያዊ። እሱን ሰምተን ብዙ ኢትዮጵያዊ የምንል ከሆነ ስህተት ውስጥ እንወድቃለን።
የብዙ ፖለቲከኞች ስህተትም ይሄ ነው። በአካባቢያቸው ያለውን ጫጫታ ይሰሙና ኢትዮጵያዊ ይላሉ። ኢትዮጵያዊ ይሄ ብቻ አይደለም። ኢትዮጵያዊ የትም በኢትዮጵያ ክልል ውስጥ የሚኖር በገጠር በከተማም ያለ ህዝብ ነው ኢትዮጵያዊ። ያንን አሴስ አድርገን ከሆነ የምንናገረው በጣም መልካም ነው፣ ግን አይመስለኝም። በአካባቢያችን ያለውን ቮካል የሆነውን ብቻ ነው ለሚዲያ ቀረቤታ ያለውን እውቀት ያለውን ችሎታ ያለውን ድምጽ ያለውን በጥሩ አማርኛ ወይም እንግሊዝኛ የሚናገረውን ነው ኢትዮጵያዊ የምንለው ይመስለኛል። ያ ስህተት ላይ እንዳይጥለን ሰጋለሁ። እህቴ ከዛ ሶሻል ሚዲያ እና ሜይንስትሪሙ ገንቢ ሚና ተጫውተዋል ብሏል አቶ ልደቱ። አንተ ደግሞ አፍራሽ ሚና ተጫውተዋል ብላኛለች። በደንብ የተናገርኩትን በደንብ አዳምጣ ከሆነ በውጭና በውስጥ ያሉ እንኳን ብያለሁ ሚዲያዎችን ተጠቅሞ ትግሉን አፋፍመዋል ነው ያልኩት። ሚዲያዎች ከፍተኛ ሚና ተጫውተዋል። ታስረን እስር ቤት በነበርንበት ጊዜ እንድንፈታ ብዙ ሚና ተጫውተዋል። እሷ የምትመራው ሚዲያን ጨምሮ ማለት ነው። ሌሎችም የሶሻል ሚዲያውም ማናቸው ሚዲያ ገንቢ ሚና ተጫውተዋል። እኔ ያነሳሁት በሽግግሩ ጊዜ ስላለው ሚዲያ ነው። ከዛ በኋላ ስላለው ሚዲያ ነው። አሁንም በእኔ ግምት አሁን በሽግግሩ ውስጥ ያለው ሚዲያ ገንቢ ሚና ተጫውቷል የሚል እምነት የለኝም። ግለሰቦችን ስም በማጥፋት የተወሰኑ ህብረተሰቦችን ከፍ በማድረግ ሌላውን በማንቋሸሽና በማጥላላት አንዱን የፖለቲካ አስተሳሰብ ሰማይ ጥግ ላይ በማድረስ ሌላውን ደግሞ እንዳይሸጥ እንዳይለወጥ አድርገው እስከ መሳደብ የሚደርሱ ሚዲያዎች አሉ። ይቅርታ ይደረግልኝና እሷ የምትመራው ሚዲያ ለእኔ አንዱ ነው። በእኔ ላይ ለምሳሌ አንድ ጊዜ የኦሮሞ ድርጅቶች በጋራ መግለጫ ሰጠን። ያንን መግለጫ እኔ ያነበብኩ። እሷ የምትመራው ሚዲያ ያቀረበው ሁላችሁ ሰምታችሁታል፣ በደንብ ተከታትላችኋል። ያንን ሌሎች የኦሮሞ ድርጅቶች እንዳቀረቡት ሳይሆን እኔ ራሴ ጽፌ ለብቻዬ አፍልቄ የጻፍኩትና የራሴ አቋም ተደርጎ ከአንድ ወር በላይ ዘመቻ ተደርጎብኛል። ይሄ ነው ሚዲያ፣ እውነተኛ ሚዲያ ማለት። ይህንን ተገቢ አይደለም። ስሜ ዝናዬ በከንቱ ጥላሸት ተቀብቷል። ለዚህ አስተያየት እንድሰጥ ይፈቀድልኝ ብዬ ቢሮዋ ድረስ ሄጄ ጠይቄያለሁ። ማመልከቻም አስገብቻለሁ። ኮፒውንም ይዣለሁ በእጅ። ግን ሊረዱኝ አልፈለጉም። ይሄ ነው ሚዲያ። ግለሰቦችን እንደፈለጉ አድርገው ከትውልድ ስፍራዬ ጀምሮ ከዘሬ ጀምሮ ደደብ ሆኜ ዩኒቨርሲቲ ማስተምር መሆኔ ሳይቀር ያ ሁሉ ተዘምቶብኝ ራሴን እንድከላከል አንድ ደቂቃ አልተሰጠኝም። ይሄ ነው ሚዲያ ማለት። ስለዚህ አሁንም አፍራሽ ሚዲያዎች አሉ፣ ለሀገር የማይሆኑ። ይሄን በማድረግ እኔን አይደለም የሚመቱት፣ የኤዲቶሪያል ፖሊሲ አድርገው እኔን የሚከተለኝን ህዝብ ነው የሚያጠቁት። ይሄ እውነት ነው። ስለዚህ እንዲህ አይነት ሚዲያ እንደነበረና ዛሬም እንዳለ ዛሬም እንዳልተመለሱ ባለፈው ጊዜ ለመጨረሻ ጊዜ ያስተላለፉትን እንደውም ፍርድ ቤት ለመውሰድ ከዩቲዩብ ላይ እንደገና ዳውንሎድ አድርጌ ፍርድ ቤት ለማቅረብ ሞክሬ አንስተውታል። ያንን ባገኝ ኖሮ ጥሩ ነበር። እውነት ለመናገር እንዲህ አይነት ሚዲያዎች አሉ። ዛሬ ሀገርን የሚያፈርሱ ሚዲያዎች አሉ። ይሄ ትክክል። መንግስትን ጠቅላይ ሚኒስትሩን ሳይቀር ማንንም ሳይቀር አንድ በአንድ እያብጠለጠሉ ለምን ጠቅላይ ሚኒስትሩ ተነኩ አይደለም፣ ግን እንደ አገር መሪ፣ እንደ ህዝብ መሪ፣ እንደ ፖለቲካ ፓርቲ መሪ መከበር ያለባቸው ስማቸው በከንቱ ሊነሳ የማይገባ ናቸው። እሳቸው ብቻ ሳይሆኑ ሌሎችም የመንግስት ባለስልጣናት ማለቴ ነው። ለቦታው ለኢንስቲትዩሽኑ የምንሰጠው ክብር ነውና ያንን ሁሉ ማያደርጉ ሚዲያዎች ናቸው። በሶሻል ሚዲያ ደግሞ ተቀጥረው በቀን 3-4 ጊዜ የሰውን ዝናና ክብር ለማጉደፍ ፖስት የሚያደርጉ ቅጥረኛ የሶሻል ሚዲያ አክቲቪስቶች አሉ። ይሄም እውነት ነው። ስለዚህ ትክክለኛ ሚና ተጫውተዋል ለማለት
በጣም በጣም ያስቸግረኛል። አንድ የመጨረሻዋ አንተ ስለ ዶክተር ጫኔ ስለ አማራ ነው የሚያወራው፣ አንተ ስለ ኦሮሞ ነው የምታወራው፣ ስለ ኢትዮጵያ መቼ ነው የምታወሩት የሚል ነገር ነው። እኔ የተደራጀሁት የኦሮሞን መብትና ኢንትረስት ለማስጠበቅ ነው፣ ግን ሌላውን ለማጥፋት አይደለም፣ የሌላውን መብት ለመጋፋት አይደለም። ወንድሜ ዶክተር ጫኔም የአማራውን መብት ለማስከበር ነው። እዚህ ሁለታችን የተገኘ ነው ደግሞ ኢትዮጵያዊ በመሆናችን ነው። ቁጭ ብለን ለመደራደር ለመነጋገር፣ እኔም የአማራን ህዝብ መብት ለመጠበቅና ለማስጠበቅ እሱም የኦሮሞን መብት ለመጠበቅና ለማስጠበቅ በሚቻልበት ሁኔታ ላይ አንድ የጋራ አገር መገንባት በምንችልበት ሁኔታ ላይ ለመወያየት ነው እዚህ የተቀመጥነው። እሱ አማራ ሆኖ እኔ ኦሮሞ ሆኜ ነው የተገኘው። ማንነታችንን እውነተኛ ማንነታችንን ይዘን በመከባበር ስሜት ነው እዚህ የምንቀመጠው። አገርም የምንገነባው በዚህ መሰረት ነው። ስለዚህ የኢትዮጵያ ሴቶች ማህበር ወንዶችን ለማጥፋት የተደራጀ አይደለም ነው እንዴ? አይደለም። የኦሮሞ ድርጅት የአማራን ድርጅት ወይም የትግሬን ድርጅት ለማጥፋት አይደለም። የብሔር ድርጅቶችን እንደዚህ መመልከት መሰረታዊ የአስተሳሰብ ግድፈት ነው። መሰረታዊ ግድፈት ነው። አገሪቱን ለችግር የዳረጋት ክፉ አስተሳሰብ ነው። ብሔሮች አሉ፣ ብሔረሰቦች አሉ። እነዚህ መብታቸውን ለማስከበር ለኢንፎርሜሽን ቅርብ ስለሆኑ፣ ህዝቡ ለነሱ ቅርብ ስለሆነ፣ እነሱም ለህዝብ ቅርብ ስለሆኑ በአካባቢያቸው ያለውን ችግር ለመፍታት ቢደራጁ ይሄ ምንም ችግር የለውም። በዚህ መሰረት ነው እኛ የምንንቀሳቀሰው። ከማንም ኢንትረስት ከማንም ጋራ በጠላትነት የመተያየት የማንንም መብት የመጋፋት ፍላጎቱም የለን። አድርገንም አናውቅም፣ ወደፊትም አናደርግም። እኛ የምንወክለው ህዝብ መብቱ ሙሉ በሙሉ ይከበርለታል ብለን የምናምነው የሌሎችን ሙሉ በሙሉ ስናከብር ነው። ጨርሻለሁ። እንደው ታንኪ ሶ ማች። ከምርጫ ጋር በተያያዘ ምርጫ አስፈላጊነት፣ በነገራችን ላይ ፓርቲዎች ለምንድን ነው የምርጫን አስፈላጊነት የሚወስኑ? ህገ መንግስታዊ ስርዓት ሲባል ከ20 ምናምን ዓመት በፊት ህገ መንግስቱ ሲረቀቅ 50 ሚሊዮን ህዝብ የነበረበት ሀገር በዛ ደረጃ አሳታፊ የሚባል የማርቀቅ ሂደት ነበረ። ዳይናሚዝሙን ካፕቸር ያደርጋሉ። አሁን የህገ መንግስት የሚለው ምን ሊያነጋግረን የሚችል ነገር ነው። ባለፉት 27 ዓመታት ትራንስፋየር ያደረጉ በርካታ ነገሮች አሉ። ለውጥ የሚጠይቁ ጉዳዮች አሉ። በዚህ ላይ መነጋገር እንችላለን። ለጊዜው ያለን ሩል ኦፍ ዘ ጌም ግን ህገ መንግስት ነው። አሁን ብዙዎቹ ልደቱም ሲናገር ከሰማችሁት የህዝቡ ጥያቄ የሚባል ከዚያ ባዜ መውጣት አለብን። ማንኛውም ፖለቲከኛ እየተነሳ ለህዝብ ኦን ቢሃፍ ኦፍ ህዝብ የሚያናግርበት ነገር ማክተም መቻል አለበት። የኤሊት ኢንተረስት ነው እያንጸባረቅን ያለ ነው። ስለዚህ እኛ ተሰባስበን ለህዝቡ እንወስንለት ነው። ሰው መደረግ ካለበት ህገ መንግስቱ እንደመነሻ ተጠቅመን ህገ መንግስቱ መሻሻልም ካለበት ያንን ህገ መንግስት ተጠቅመን ነው እንጂ ዲስግረንትል ፖለቲሽንስ ድንገት ኋላ ከ27 ዓመት በኋላ ለአቅመ ፖለቲካ የደረሱ ሰዎች እኛ አልነበርንበትም በሚል ህዝቦች የተስማሙበትን ዶክመንት በወቅቱ ቢያንስ በነበረው ደረጃ የተስማሙበትን ዶክመንት አሽቀንጥረው የሚጥሉበትን እድል ከፈቀድን ሌላ የትርምስ ምዕራፍ ነው የምንከፍተው። ህገ መንግስቱ 100% ህጸጽ የሌለበት ነው ብሎ የሚያምን ሰው ካለ ሞኝ ነው። የዚችን ሀገር እውነታ የማይረዳ ህገ መንግስቱ ውስጥ መቀየር ያለባቸው ነገሮች ካሉ ግን ህገ መንግስቱን እንደመነሻ እናድርግና መጫወቻ ሜዳውን ቢያንስ የሚመራበት ህግ ይሄ ይሁን እንበልና መቀየር ያለባቸው ጉዳዮች ላይ መነጋገር እንችላለን። ብዙ ሰው ህገ መንግስቱ ይሄን ነው ከሚል በስተቀር የትኛው አንቀጽ ነው ብላችሁ ብትጠይቁት እዚህ ጋር የሚባል መልስ የሚሰጥ ሰው የለም። የመገንጠል ጥያቄ ይላል። የመገንጠል አንቀጽ እናንሳ ማለት ኢሚዲየትሊ የድመቷ ታሪክ ነው። ድመትና አይጥ ተስማሙ ተብሎ ሰላም ድንገት ደነገጠች። ያው የባህሪ ነገር ነው ብላ አይጥ ስታት ኖ አልበላሽም አለች። አልበላሽም ምን አመጣው? ራፍል እናረጋለን፣ የማይሆኑ ፌዘርስ ራፍል እናረጋለን። እኔ መገንጠል ጥያቄ የኢትዮጵያ ህዝብ አልፋና ኦሜጋ ነው የሚል እምነት የለኝም። ፓርቲም አያምንም። ህገ መንግስቱ ያኔ በነበረው ግንዛቤ ኢትዮጵያን እንደ ሀገር ለማቆየት የተደረገ ባርጌን ውጤት ነው። ያ ውጤት ሪሃሽ መሆን አለበት፣ መታየት አለበት የሚባል ከሆነ መነሻው የህገ መንግስት ነው የሚሆነው። ህገ መንግስቱን ከጣልክ በኋላ አሁን እየተፈለገ ያለው ኢንፋክት ኢንክሉሲቭ ኤሊት ባርጌንም አይደለም፣ ኤክስክሉሲቭ ኤሊት ባርጌን ነው። አሁን በዚህ ሰዓት የመጮህ የሶሻል ሚዲያ ተከታይ የማብዛት እድል የገጠመን ሰዎች 100 ሚሊዮን ህዝብ ብዙ ሰዎች ተናገሩ ነበር። ህዝቡን ያገለለ ፖለቲካ ነው እየተደረገ ያለው።
ህዝቡን ማሳተፍ ምልአት ህዝቡን ማሳተፍ የሚያስችለን ፕላትፎርም እንፍጠር ሲባል እንደ መነሻ ህገ መንግስቱ የጨዋታ ህግ ነው ብለን መቀበል ለምንድን ነው የሚከብደን? በየቦታው ህገ መንግስቱ አማራ ጠል ነው። ህገ መንግስቱ በነገራችን ላይ አማራ ጠል ነው የሚባለው ህገ መንግስት የአማራን ክልል ያቋቋመ ህገ መንግስት ነው። የአማራ ክልል የሚባል ነበር እንዴ? እኔ ሳድግ ዩኒቨርሲቲ እስከገባ ድረስ ወሎ ነበርኩ፣ የወሎ ክፍለ ሀገር ትግርኛ ተናጋሪ ነኝ። ትግርኛ ተናጋሪዎችን አንድ ላይ ሰበሰበ ስርዓት ነው የተፈጠረው። ሪኮንፊገር ይደረግ ከተባለ ወደ አማራ ክልል የሚመለስ ቦታ አይኖርም። ወደ ወሎ፣ ወደ ጎንደር፣ ወደ ጎጃም ነው። ህገ መንግስቱ መነሻ እናድርገው ማለት መታየት የለበትም ኢሹ አይነሳም ማለት አይደለም። ከተነሳ ህገ መንግስቱን ማዕከል አድርገን ካልሰራን በስተቀር የፍጅት ፕሪስክሪፕሽን ነው የሚሆነው የሚለውን ግልጽ ሆነን መነጋገር መቻል አለበት። ከምርጫ አንጻር ማን ነው ወሳኝ? ምርጫ ኢህአዴግ እንደማያሸንፍ ሲያውቅ የሚያራዝመው በፓርቲዎች መካከል የመፎካከር ፓሪቲ እስኪፈጠር ምርጫ ይራዘም የሚባል አንቲ ዲሞክራቲክ ነው እንዳስተሳሰብ። ምርጫ ይደረግ ስል እንደኔ በግሌም እንደ ፓርቲም ምርጫ መደረግ አለበት እኮ ብሎ አንደኛ ስልጣኑ አይደለም ምርጫ ህገ መንግስቱ ያስቀምጣል። በየ5 ዓመቱ ምርጫ መደረግ መቻል አለበት። እዚህ ላይ ኮምፕሮማይዝ የማድረግ መብት ማን ሰጠን? ግን ድፍረቱ አለ። አሁን ኢህአዴግም ምርጫው መደረግ አለበት ብሎ ወስኗል። ምርጫው ቢደረግ ተቃውሞ የለኝም እንዳለ ነው መቆጠር ያለበት እንጂ ህገ መንግስቱ ነው ምርጫው መወሰን ያለበት። ያ ማለት ሁሉም ፓርቲዎች የመወዳደር አቅማቸው ፓሪቲ እስኪያረጋግጡ ድረስ የጌታ መምጫም ሊደርስ ይችላል። ምርጫ ሳናደርግ ምርጫ ማድረግ ያለብን የህዝብን ኢንተረስት ጌጅ የምናደርግበት ህገ መንግስታዊ ስርዓት ከነ ችግሩም ቢሆን ዴሞክራሲያዊ ስርዓት ከነ ችግሩም ቢሆን የምንለማመድበት ኤክሰርሳይስም ስለሆነ ጭምር ነው። ለምንድን ነው ምርጫ መደረግ አለበት የምለው? አንደኛ ሁላችሁም ያመናችሁት ኢህአዴግ የሌጂቲሜሲ ክራይሲስ ገጥሞታል እያላችሁ ነው። በእኔ እምነት ኢህአዴግ አሁንም ቢሆን ጄኔሬትድ ክራይሲስ ነው የሚል እምነት አለኝ። የሰላም የጸጥታ የሚባሉ ጉዳዮች ራሳችን ስራችን ባለመስራታችን ብቻ የተፈጠሩ ናቸው። ሌላውን ኢንቮልቭ ማድረግ አለብን። የስ እነዚህን ችግሮች ለመፍታት ቁርጠኝነት ብቻ ነው የሚበቃው። ስለ ኢትዮጵያ ህዝብ ሰላም፣ ስለ ኢትዮጵያ ህዝብ አንድነት፣ ስለ ኢትዮጵያ ማንነታቸው የተከበረላቸው ህዝቦች መብታቸው ተከብሮ የሚቀጥሉባት ሀገር መቀጠል አለባት በሚል ጉዳይ ላይ ቁርጠኝነት ካለን ብዙዎቹ ችግሮች የህዝብ ኢንቮልቭመንት ታክሎበት የህዝብ ቅንነት ታክሎበት በአጭር ጊዜ ውስጥ ሊፈቱ የሚችሉ ነገሮች ናቸው። እኔ ጥያቄ እያነሳው ያለሁት ነገ ምርጫ ተደርጎ ግርግር ይፈጠራል አይፈጠርም አይደለም። ምርጫ ላለማድረግ እንደ ምክንያት እየቀረቡት ያሉት ነገሮች ጄኔሬትድ ናቸው። እንደ ፈርስት ፕሌስ ከአመራር ብልሽታችን በተነሳ ያልሰራናቸው ስራዎች የተከማቹ ስራዎች ያመጧቸው ናቸው። ስለዚህ ኮሚትድ ነው እነዚህን ችግሮች ለመፍታት አሁኑኑ ፊርስ በሆነ አርጀንሲ እንስራ ካልን ህዝባችን ለምን እርስ በርሱ አልተጋጨም? ኤሊቱን እርስ በርሱ የተጋጨ ህዝቡን ከጀርባው አሰልፎ ሊያፋጅ የሚሞክረው ሟቾቹ እኛ አይደለንም። ይሄ ነገር ኢህአዴግ ሊደርሺፕ ወስዷል። ሪፎርሙ የማን ነው? ወስቶስ የሚባለው ኢህአዴግ ውስጥ እኮ በግልጽ ያስቀመጥናቸው ነገሮች አሉ። እስረኛ መፍታት፣ ስፔስ ማስፋት፣ 1001 ነገሮች ባለቤት ሆኖ ኢህአዴግ ነው ማስፈጸም መቻል ያለበት። ቅድም ያነሳውላችሁ ነገር አለ። ብዙ ሰው ዶክተር አብይ ሰፊ ድጋፍ ነበረው፣ በደንብ የገለጽኩት አይመስለኝም። እሱን እንደ ክሬዲት እንደ ምንድነው እንደ ካረንሲ መጠቀም አለብህ። ካረንሲ ተጠቅሞ የለውጥ የሆነው ግን ምንድነው ጭብጨባዎች ሲበዙ ድርጅቱ እና የመንግስት መዋቅሩ ኮምፕሊትሊ ይዘነጋና አንዳንዴ ደግሞ በጣም ሮማንቲክ የሆነ ኮንሰፕት አለ። ኢትዮጵያ ትፈርስ የሚባል ነገር አለ። ኢትዮጵያ 60 ጊዜ ትጠቅሳለች መሰለኝ መጽሐፍ ቅዱስ ውስጥ ብዙ ጊዜ እንደ ማስረጃ የሚቀርበው። ሶሪያ 20 ምናምን ሺህ ጊዜ ተጠቅሷል። እኛ መሆን ያለብን ለህዝባችን ኢንተረስት ምን ያክል ነው የምንቆመው? አሁን ሂሳም የማወራረድ ጉዳይ አቶ ዮሴፍ እዚያ ያቀረበው ነበር። ህወሓት እንዲህ ብላ ህወሓት ስታስተዳድር ህወሓት ሰላም የሆነችው ወስቶስ የሚባል ነገር እንደዚህ አይነቱን ተረት ብንቶ ትግራይ ሬሌቲቭሊ ሰላማዊ ሆኖ እንዲቀጥል ለማድረግ ጥረት እያደረግን ነው። ቻሌንጆቹ ተመሳሳይ ናቸው። የኦሮሚያ ወጣት የሚያነሳው ጥያቄ የትግራይ ወጣት የሚያነሳው ጥያቄ ነው። ግን ጥያቄን የማስተናገድ ዝግጁነት ካለህና ቢያንስ ትንሽ የተስፋ ጭላንጭል ካሳየው ለመስራት ዝግጁ ነው የሚል ካልሆነ በስተቀር ትግራይ ውስጥ የተለየ ማጂክ ተፈጥሮ ድንገት አገሩ በሙሉ ሁሉም ነገር አልጋ ባልጋ የሆነበት ነው በሚል አይደለም። ይህንን ማድረግ ያለብን እንደ ኢህአዴግ የገባንበት ችግር ነበረ። ይህች የመፍትሄው አካል የምንሆንበት ነገር እንስራ በሚል በሁለቱ ደረጃ ቢታይ ስፔሲፊክ የተነሱ ጥያቄዎች አሉ። አብርሃ አብረን እንስራ የሚል ደብዳቤ ጽፈንለታል። አብረን እንስራ የፖለቲካ ስፔሱ በትግራይ ደረጃ ለእኔ ስለሚጠቅመኝ ነው፣ ለአብርሃ ስለሚጠቅመው አይደለም። አብርሃ አብዛኛውን ጊዜ የሚያሳልፈው አባል በመመልመል ሳይሆን አባል እንዴት እንዳልመለመለ ምክንያት በማቅረብ ነው። አይጠቅምንም። እንደ ፖለቲከኞች የሚጠቅመን ነገር አለ። ካልበቃ
በአካል የነገረኝን ነው የምነግራቸው። አሁን መወሻሸት ስለሌለብን ለምንድን ነው ደብዳቤ ጽፈን መነጋገር ያልቻልነው መልስ አልሰጣችሁም ስለው አይ ይሄ በግላችሁ አንተና ዶክተር ደብረጽዮን ብቻ የምታስቡት ስለሚመስል በጽፈት ቤት የተላከለት ሶ አልቲሜትሊ አገር ይኖር ስላልከው አይኖርም፣ አገር ይጥፋ ስላልከውም የሚጠፋ አይደለም፣ ፖለቲካ ምህዳርም ይስፋ ስላልከው ብቻ የሚሰፋ አይደለም። ማይንድ ሴት ይጠይቃል። ሶ እስረኛዎች ምናምን የሚባል ነገር አለ። እነዚህ ቋንቋዎች በነገራችን ላይ አዲስ አበባ መመላለሻ ምክንያቶች እየሆኑ ነው። አዲስ አበባ መመላለስ አበሉ ምናምን ሊጠቅም ይችላል። ዋናው ፖለቲካ የአረና ፖለቲካ ትግራይ ውስጥ ነው ያለው፣ መሆን ያለበት ትግራይ ውስጥ ነው። ትግራይ ውስጥ ቀሚስ ያደናቀፈኝ በሚል አይደለም። እኔ ኮሚትድ ነኝ ስል ቲፒኤልኤፍ ይህንን ካላስተካከልኩ በስተቀር የዛ ቅድም ያልነው ግምገማ አካል ነው። ድሮ ከትናንት ወዲያ የሰራነውን ያጋነን ብናወራ አሁን የፈጠርነውን ችግር ልንፈታው አንችልም። ሶ እሱን የሚመጥን ግምገማ አድርገን እሱን የሚመጥን መፍትሄ ማምጣት መቻል ካለብን እስረኞች ብላችኋል። በነገራችን ላይ ዝርዝር ውስጥ መግባት አልፈልግም። እነዚህ እስረኞች የሚባሉት ሰው ገድለው የታሰሩ ሰዎች ናቸው። ሰው ገድለው የታሰሩ ሰዎችን የአባልነት ፎርም ሰጥተህ አባላቶች የታሰሩ በፖለቲካ ምክንያት የሚል ሬክለስ ነው። ስም ዝርዝር ስጠን ብለናል። ደብረጽዮን ጠይቋል። እነዚህ የሚባሉ ሰዎች በፖለቲካ ብቻ የታሰሩ ሰዎች ካሉ ያንን ማለት አይ ካንት ቫውች ፎር ኤቭሪ ካድሬዎች የሚያወሩት ነገር አለ። አንድ ቦታ የሰማሁት ልንገራችሁ። ኤክስፔክቴሽን ሳደርግ ነበር። ምንድን ነው የሚሉት? አይ ሁለቱ እኛ ጋር ለመግባት ተስማምተዋል። የእነሱ ካድሬዎች ናቸው። ሀውዜን አካባቢ ሄደው ደብረጽዮንና ጌታቸው በቃ እኛ ጋር ለመግባት ለመጠቃለል ስለወሰኑ እንደዚህ አይነት ታክቲኮች ማለት ትራይድ ታክቲኮች ናቸው። በዚህ ደረጃ የሚፈጠሩ ችግሮችን የካድሬው ስህተት ቫውች ላደርግ አልችልም። በመርህ ደረጃ ሪፎርም ካላደረግን ትግራይ ውስጥ በድሮ መዝሙር ድርጅቴ በሚል ብቻ የምናስቀጥለው ክልል የምናስቀጥለው ሀገር እንደሌለ ማሳምረን እናውቃለን። ወንድሜ ላልከው የዚች ሀገር ወደፊት መቀጠል የመፍትሄ አካል ለመሆን ስለፈለግን ብቻ ሳይሆን አማራጭ ስለሌለን ነው የምንሰራው። ኢትዮጵያ ከነ ችግሯ ትቀጥል፣ ኢትዮጵያ ብሔር ብሔረሰቦች መብት ካልተረጋገጠ ትፍረስ የሚል ባይናሪ ሎጂክ የለም። ኢትዮጵያ ሁለቱን አንድ ላይ ማዋሃድ የሚያቀታት ለምንድን ነው? አንድነቷን የጠበቀች ግን ደግሞ ብሔር ብሔረሰቦችን እኩልነት ያረጋገጠች ኢትዮጵያ ማየት ለምንድን ነው የሚከብደን? ቀድመን ፌል እናደርጋለን በሚል ስሜት ያ ማለት በአንድ አዳር አይገነባም የኢትዮጵያ አንድነት። ይህን ነው ኢትዮጵያ አሪፍ ኮንሰፕት ነው። ኢትዮጵያ መቀጠል ያለበትም ተራ ቨልጋር በሆነ ኢኮኖሚክ ሴንስ ብናየው እንኳን ትልቅ ገበያ ነው ኢትዮጵያ። ኢትዮጵያ ትልቅ ኮንሰፕት ነው። መቆየት ነርቸር መደረግ ያለበት ትልቅ ደረጃ ላይ መድረስ ያለበት ጽንሰ ሀሳብ ነው። ይህን ሀገር የምናቆየው ግን ማንነትን ጨፍልቀን ሊሆን አይችልም። በአንድ ቋንቋ ገናናነት አሪፍ ነገር ነው። ዝም ብለን አውርተን ገናናነት ምን ማለት ነው? ቨልነራቢሊቲዎቻችንን አድሬስ ያላረገ ዝም ብሎ የሆነን የታሪክ አንድ ትርክት ብቻ አንድ ሰበዝ ብቻ መዞ ታላቋ ኢትዮጵያ የሚባል ኮንሰፕት ኦዲት እናርካል ውሸትም ነው። ኦዲት እናርካል ውሸትም። ትልልቅ ታሪኮች ሰርተናል በኢትዮጵያ ታሪክ ውስጥ። ያ ማለት ሰስቴነብል ያልሆነ ታላቅነት ሰስቴነብል የሆነ ታላቅነት መስርተናል የሚል አምታች ካለ ግን ይሄ ተቀባይነት ያለው አይመስለኝም። ስለዚህ ኢትዮጵያ መቀጠል መቻል አለባት። ይሄ ብሔሮቿን እኩልነት አረጋግጣ ማትቀጥል ከሆነ ትፍረስ በሚል አይደለም፣ በአዋጅ አይደለም የምትፈርሰው። ያንን መቋቋም የማትችል ኢትዮጵያ ኢንትሪንሲካሊ ለመቀጠል ማያስችላት ጉድ አዝላ እየሄደች ነው ማለት ነው። ለአደጋ መጋለጡ አይቀርም። ይሄንን መተንተን አንድ ነገር ነው። አይ ኢትዮጵያ ይሄንን ካላሟላችልኝ ሞቼ እገኛለሁ የሚል ፖለቲከኛ ካለ የህዝብ አይደለም። ይሄን ቅጥፈት ማጋለጥ መቻል አለብን ሁላችንም። ግን የኢትዮጵያ ቀጣይነትን በእንደዚህ አይነቱ ባይናሪ መንገድ ባናየው ጥሩ ነው የሚል እምነት አለኝ። ከኮሚትመንት አንጻር በነገራችን ላይ የትግራይ ሴፍቲ፣ የኦሮሚያ ሴፍቲ፣ የአማራ ሴፍቲ የሚረጋገጠው ተሰባስበን ሁላችንም ጥንካሬዎቻችን ላይ ስንሰራ ጥንካሬዎቻችን ላይ በደንብ ስንል ድክመቶቻችንን በደንብ ስናርም መሆን መቻል አለበት። ሁሉም እንደ ብጤቱ እየተነሳ ይሄን ግዛት ካልመለስክልኝ አሳያለሁ ይላል። ልዩ ኃይሎች የሚል ሳባ ያነሳችው ነገር አለ። ልዩ ኃይል ፓራሚሊተሪም አይደለም። አሁን ኦልሞስት የጦር ሰራዊት አቅም ነው ያለው። ቅድም መከላከያን ሳነሳ መከላከያ ይጨፈጭፋል ማለት አይደለም። በክልሎች ጉዳይ ጣልቃ ሲገባ ኮማንድ ፖስት የማይተዳደሩ ቅድም ኦቦ በቀላ አንስቷቸዋል። አሁን በይፋ እንነጋገር። ፕራክቲካሊ በወታደር እዝ የሚተዳደሩ አካባቢዎች ምዕራብ ኦሮሚያ፣ ጉጂ፣ ሁለቱም ጉጂዎች፣ አሁን ሲዳማ አይደለም ደቡብ ክልል ብዙ ቦታዎች በእዝ ነው ያሉት። ወደዛ ደረጃ እናውረደው ነው እያልን ያለ ነው እንጂ መከላከያ
ዝም ብሎ ያየውን ነገር በሙሉ ስራው ይሄ የሚሊሻ ስራ ነው መሆን ያለበት። የአካባቢ ጸጥታና ሰላም የመጠበቅ ስራ የሚሊሻ ነው መሆን የነበረበት። ልዩ ኃይል ቶታሊ ዲፍረንት ማተር። በእንደዚህ አይነት ፉከራ የተመስርተን የገሌን ክብር አስመልሳለሁ እዚህ ቅድም ያለው የጋራ ማነው ዶክተር ማነው እዚህ ያነሳው የጋራ የሚል ራዕይ ኖሮን ኢትዮጵያን የማዳን እንቀሳቀሳለን ነው የሚለው። በዛ ላይ መነጋገር መቻል አለብን። ከዚህ ውጭ እንዲህ ተደርጓል እንዲህ ተብለናል ጣት እየተቀሳሰር ግን ደግሞ እውነታን እየካድን ኢትዮጵያን መገንባት አንችልም። የብሔር ማንነትን ለመጨፍለቅ አሃዳዊ ነገር የለም የሚል ልደቱን ያነሳው መሰለኝ። አሃዳዊ የሚባል ሁሉም አሃዳዊ ትርክት ነው የሚያንቀሳቅሱት። ሚዲያዎቻችን ምንድን ነው የሚሉት? የጂኦግራፊ ፌዴራሊዝም እኮ ጨዋታ እኮ ነው። ጂኦግራፊ ፌዴራሊዝም በማንነት መጠቀም በቋንቋ መጠቀም የጀመረን ህዝብ አሁን ተመልሰህ ድሮ በዚህ ወንዝ በኩል በዚህ ወርካ በኩል ነው የምትካለለው ማለት በዚህ ቋንቋን መሰረት ባደረገ ፌዴራሊዝም ያገኛቸውን ጥቅሞች ራስን የማስተዳደር በራስ ቋንቋ የመዳኘት በራስ ህዝብ በራስ ልጆች የመመራት መብትን ያሳጣዋል ማለት ነው። እዚህ ውስጥ አካዳሚክ መሆን አያስፈልገንም። እውነታውን በደንብ ተቀብለን የኢትዮጵያ አሁን ያለው ፌዴራል ስርዓት በኢህአዴግ ግምገማም ላይ በግልጽ ያስቀመጥ ነው ያሉበት መሰረታዊ ቅራኔዎች ምንድን ናቸው? እነኚህን እንዴት አድረስ እናርጋቸው? የፍትሐዊን ተጠቃሚነት ይሹ የሚነሱ በርካታ ነገሮች አሉ። እንዴት አድረስ እናርግ ነው መስራት መቻል ያለብን እንጂ ልጁን ከነ ምንድነው throwing the kid with the bathwater እንደሚሉት አይነት ሁሉም ነገር ወደ ውጭ አሽቀንጥረን በመጣል የኢትዮጵያን ችግር እንፈታለን የሚል ካለ ዞሮ ዞሮ ኢሉዥን ነው። በእኔ እምነት ኢህአዴግ የችግሩ አካል ነበር፣ የመፍትሄው አካል መሆን አለበት። ይሄን ስል በጣም ሮማንቲክ የሆነ የፓርቲዎች ግንዛቤ ኖረኛል። በጣም ክሊር ሄድድ ሪያሊስት የሚሰሩና የማይሰሩ ነገሮች ይገቡኛል። ግን ወደድንም ጠላንም ቅድም አንድ ሰው ሲናገር ነበር፣ ኢህአዴግ ልደቱም ሲናገር ነበር፣ ኢህአዴግ የችግሩ አካል ነበረ፣ የመፍትሄው አካል ሆኖ መቀጠል መቻል አለበት። ይሄን ማድረግ ጀነሬትድ ክራይሲስ ነው እያልኳቸው ያለሁት። ራሳችን አመራር እኮ ሰው የሚያፈናቅለው አይደለም እንዴ? ይሄንን አይተን ይሄንን ምዕራፍ ዘግተን ወደ መፍትሄው ካልመጣን በስተቀር ክሊር የሊደርሺፕ ፌሊየር ያለው ይሄንን ከማየት ይልቅ አይንን ጨፍኖ ታላቂቷ ኢትዮጵያ ማንም አይፈርሳትም ማንም አይንደትም የሚል መሪዎቻችን ማይሰልፍ ኢንክሉድድ አሁን ዛሬ ትንሽ በደንብ እናወራ በሚል እኔም ይወጣልኝ ብዬ ስለተናገርኩ ሀገራችን ማንም አይነካትም እጆቿን ወደ እግዚአብሔር ትዘረጋለች እኔ ወደ እግዚአብሔር ትዘረጋለች ስለምናለች በሚል ነው የሚገባኝ ስካይ ውስጥ ሆና ነው የሚመስለኝ። በተቻለ መጠን ኢትዮጵያ ማዳን አማራጭ የለንም። ኢትዮጵያ ማዳን አለብን። ኢትዮጵያ ማዳን ያለብን ግን ማንነትን ጨፍልቀን የጂኦግራፊ የምናምን የሚባለው ዝም ብሎ በተለያየ መልክ የሚቀርበው የፌዴራሊዝም ኮንሰፕት አሃዳዊ ነው። በስሙ እንጥረው። ፌዴራሊዝም ማንነትን ያላከበረ ፖሊ ኤትኒክ የሚባለው አስተሳሰቦች በቋንቋ የመጠቀም በራስ የመተዳደር እዚህ ፊንፊኔ ዙሪያ ያሉ ገበሬዎች በደንብ ያውቁታል። ሐኪም ቤት ሄደው ህመማቸውንም ለማስረዳት ህመሙንም ለመሸከም የሚያዩትን ጣጣ በምን እናስወግደው ነው። ይቺ ሲምፕል አዛ በዚህ ደረጃ በራሳቸው ቋንቋ መጠቀም መቻላቸው በራሳቸው ቋንቋ ህመማቸው መግለጽ መቻላቸው የተሻለ የባለቤትነት ስሜት ይፈጥርላቸዋል እንጂ ለምንድን ነው ወደ ርቀት የሚወስዳቸው? ትግርኛውም እንደዚሁ ሶማሌውም እንደዚሁ። ስለዚህ በተቻለን መጠን ማንነትን ያከበረ ፌዴራሊዝም ይኑረን ማለት አሁን ያለው ፌዴራሊዝም በርካታ ችግሮች አሉት። በአፈጻጸም የተነሱ ውስጡ ኢንሄረንት ችግሮችም ካሉበት እንፈትሸው። ህገ መንግስቱ መፈተሽ ያለበት ነገር ካለው እንፈትሸው። ሆሊካውስ የለም ህገ መንግስቱ ውስጥ መነካት ያለበት የሌለበት የሚባል ነገር ሊኖር አይችልም። ሁሉም ከህዝብ ኢንተረስት ከሀገር ኢንተረስት በታች መሆን መቻል አለበት። ግን ለመነሻ ህገ መንግስት አሽቀንጥረን በመጣል ላልተገባ ማንም የፖለቲካ ሸቃጭ ሊጠቀምበት ለሚችል ኤክስክሉሲቭ ኤሊት ባርጌን ያጋለጠን አካሄድ ግን መከተል የለብንም። ምርጫም ከዚህ አንጻር ነው መታየት ያለበት የሚል ይወታለኝ። ሌላው ዝርዝር ነገሮች ብዙም አስፈላጊ ነገሮች አይደሉም። ግን ዋናው ኢህአዴግ ቅድም የተባለው በምንድነው ሮድማፕ አውጥቷለኝ 7 ነጥቦች አሉ የተነሱ ክደናል፣ ህዝባችንን ክደናል ውስጥ የሚባሉት ነገሮች አሁን እገሌ ዶክተር አብይ ወሰደው አልወሰደው የሚል ክሬዲት እዛ ውስጥ መግባት ጨዋታ ነው። በእኔ እምነት ብዙዎቹ ምርጫ አይደረግም የሚሉ ሰዎች የሚያነሷቸው ነገሮች አሉ። ያልተረጋጋ ነገር ስላለ ያልተረጋጋ ሀገር ስላለ ወደ ፈርዘር አለመረጋጋት ይወስደናል። የፖለቲከኞችን ኢንተረስት ብቻ ነው እያየን ያለነው። አለመረጋጋቱን የመፍታት ቅድሚያ ሰጥተን አለመስራታችን የፈጠረውን ነገር እሱ ራሱ ስራችን ላለመስራት እንደ ምክንያት እያደረግን ነው እየተጠቀምንበት ያለነው። አሁንም ቢሆን በዚህች አጭር ጊዜ ውስጥ የህዝቡን ሪሶርስ የማንቀሳቀስ የህዝቡን ፈቃደኝነት የህዝቡን ቅንነት የማንቀሳቀስ ፈቃደኝነት ውስጥ ካለው ድረስ ከላይ እስከታች ያለው አመራር
ሂካፕስ ሂር ሂካፕስ ዜር ሊኖሩ ይችላሉ። ይህን ጀነሬትድ ክራይሲስ አድረስ ማናደርግበት ምክንያት የለም። በሽታው ወደ ህዝብ እንዳይገባ መስራት መቻል አለብን። አሁን ራሳችን በተራቆትን ቁጥር 4 ኪሎ ተጨቃጭቀን በወጣን ቁጥር ጦሱ የሚተርፈው ለህዝቡ ስለሆነ ነው። ይህንን ማየት የሚያስችል ክሊር ሄድ የሆነ ሊደርሺፕ መኖር መቻል አለበት። እንዳልኩት የተደበቅ እንደ ሰጎን አይ ይሄ ችግር ያልፋል በለውጡ ጊዜ ውስጥ የሚያጋጥም ነው የሚባል አስተሳሰብ ግን አገሪቱን ወደ ፈርዘር ጥፋት ካልሆነ በስተቀር የመፍትሄው አካል ይሆናል የሚል እምነት የለኝም። ድርጅቴም አያምንም። እንደ ኢህአዴግ በቅርቡ መነጋገር ጀምረናል ስል ወደ ተግባር ትገባላችሁ የሚለው ወደ ተግባር ካልገባን ሀገር ይዘን እንጠፋለን ነው። ወደ ተግባር መግባት መቻል አለብን ነው። አሁን ምልክቶች አሉ። ምርጫ እናደርጋለን ካልን በኋላ ምንድነው ፖለቲካ ድርጅቶች በድምጽ ምርጫ ከወሰኑ ግን ይላል በየትኛውም ሀገር ህግ ውስጥ የለም ፖለቲካ ድርጅቶች ምርጫ ይደረግ አይደረግ ብሎ ሊወስኑ ይችላሉ። እንደዚህ አይነቱን ውሽዋሽነት አቮይድ ማድረግ መቻል አለብን። ዋናው የህዝባችን ኢንተረስት where does it lie የሚል ነገር ላይ ክሊር ሆነን መነጋገር መቻል አለብን። ያለፈው ውሳኔያችን ትክክል ነው የሚል እምነት አለኝ። ውሳኔውን ተግባራዊ ማድረግ ጉልበት አለን ወይ የለንም፣ አፒታይት አለን ወይ የለንም፣ ቁርጠኝነት አለን ወይ የለንም የሚለው let's cross the bridge when it comes to it። ልረሳ እችላለሁ ብዬ ስለማስብ አቶ ጌታቸው አሁን ያሏቸው አንዳንድ ጉዳዮች ላይ ሁለት ነገሮችን ኮሜንት አድርጌ ማለት ነው። ከዚህ ሁሉ ዘመን በኋላ አንድ የፖለቲካ ድርጅት የ40 ዓመት ታሪክ ያለው የፖለቲካ ድርጅት በገነገነ ሁኔታ መለወጥን ሬዚስት ሲያደርግ ሳይ አዝናለሁ። ከሌቭሊንግ ያለ መውጣት ሁላችሁም አህዳዊ ናችሁ። እኔ ቅድም ስነሳ ምንድን ነው ያልኩት? ሁለት የኃይል አስተላለፍ ልዩነት አለ በኢትዮጵያ የፖለቲካ ቅራኔ። አንዱ ህገ መንግስቱ አይወክለኝም የሚል ነው፣ ይሻሻል የሚል ነው። ይሄን የሚደግፍ ህዝብ አለ አልኩ። ይሄ ብቻ ግን አይደለም። ህገ መንግስቱ ጠቃሚ ነው፣ ይወክለኛል፣ አምንበታለሁ፣ በአግባቡ እንዲፈጸም እፈልጋለሁ የሚል ደግሞ ህዝብ አለ። ይሄን ያልኩት ይሄን ሚዛናዊ እንዳልሆነ አስተሳሰብ አድርጎ ማቅረብና ህገ መንግስቱ ይሻሻል የምትሉ ሰዎች በህዝብ ስም የኤሊት ጥያቄ ነው የምታቀርቡት ነው ያሉት። የኛ የኤሊት ጥያቄ ነው፣ የእሳቸው የህዝብ ጥያቄ ነው። ግን ህሊና ላለው ሰው የኢትዮጵያ ህዝብ በተለይ ኢህአዴግ ወደ ስልጣን ሲመጣ 85-86% አርሶ አደር ነው የነበረው። ለህዝብ ጥያቄ በተወሰነም ደረጃ ቢሆን የሚቀርበው ይሄ ህገ መንግስት እኔን አይወክለኝም፣ እኔን በሚወክል ደረጃ ይሻሻል ብሎ መጠየቅ ነው ወይንስ ደግሞ ለህዝብ የሚቀርበው ጥያቄ መገንጠልን የህገ መንግስት አካል ማድረግ ነው የሚቀርበው? የኢትዮጵያ አርሶ አደር የመገንጠል ጥያቄ ይሹ ነበር፣ ያውቀዋል፣ የስታሊንን መጽሐፍ አንብቧል። የትኛው ነው የሚቀርበው? እውነቱን ለመናገር የኛ የኤዲቶች ነው እንጂ በዓለም አቀፍ ደረጃ ባለ አጠቃላይ የፖለቲካ ሙቭመንት ከኔ በላይ ማርክሲስቶቹ ታውቃላችሁ። አርሶ አደር የብሔር ጠበቃ ሆኖ ያውቃል፣ ብሔርተኛ ሆኖ ያውቃል። ብሔርን መሰረት አደረገ የተባለው ህገ መንግስት የአርሶ አደሩ የአብዛኛው የኢትዮጵያ ውጤት ነው፣ ስሜት መገለጫ ነው። ከተጨባጭ የህይወት ጉዞ ኑሮው ተረድቶ ይሄ ህገ መንግስት አንድነቴን አብሮነቴን እያላላ ነው ይሻሻል ብሎ መጠየቅ ነው ለህዝብ አስተሳሰብ የሚቀርበው ወይስ የመገንጠልና የብሔር ጥያቄ ነው? ይሄ ትክክል ያልሆነ ነገር። ሌላው በጣም ማዝ ነው። አንባቢ ነው አቶ ጌታቸው አውቃለሁ በደንብ። ሁላችሁ አህዳዊ ናችሁ። አህዳዊ መንግስት ደግሞ ዜጎች፣ ብሔሮች፣ ብሔረሰቦች በቋንቋቸው እንዲጠቀሙ አይፈቅድም። እኛ አህዳዊ አይደለንም፣ ፌዴራሊስት ኃይሎች ነን። ከፌዴራሊስት ኃይልም ደግሞ ጂኦግራፊ ብቻ አላልንም። የኢትዮጵያን ተጨባጭ ሁኔታ ግምት ውስጥ ያስገባ 4-5 መስፈርት ጠረጴዛ ላይ እየተቀመጠ እየተገመገመ ውይይት እየተደረገ ሁሉን አቀፍ የሆኑ መስፈርቶች የኢትዮጵያን የፌዴራል አደረጃጀት ይወስኑት። አንድ ጥያቄ ብቻ እንዲወስን አናደርግ ነው ያለው። ነገር ግን ጂኦግራፊንም ቢሆን መሰረት ያደረገ ፌዴራሊዝም የቋንቋን መብት አይጨፈልቅም። ከዛም አለፍ አድርገው በአውሮፓ ያሉ አህዳዊ
መንግስታት አሃዳዊ ፌዴራላዊ ያልሆኑ በቋንቋ መጠቀምን አይጨፈልቁም። በቋንቋ መጠቀም፣ መናገር፣ መዳኘት ከፌዴራሊዝም ጋር ሳይሆን ከዓለም አቀፍ የሰብአዊ መብት ድንጋጌ ጋር የተያያዘ ነው። እንደዚህ አይነት ተገቢ ያልሆነ ክርክር እያነሱ ፖለቲካውን ለማበላሸት መሞከር ምን ይጠቅማል? ከዚህ ጋር የየቴን ጥያቄ ነው በዛው መሄድበት። በህገ መንግስቱ ዙሪያ ያላችሁ አስተሳሰብ የሚታረቅ አይደለም። እንዴት ነው ወደ ኮምፕሮማይዝ ልትመጡ የምትችሉት? እኔ እንደሱ ብዬ አላምንም። በመጀመሪያ ደረጃ በዓለም ደረጃ የማይታረቅ ቅራኔ የለም። ኢትዮጵያ ደግሞ በዚህ ረገድ የገጠማት ችግር ሌላው ዓለም ሁሉ ከገጠማቸው ችግር የተለየ አይደለም። ብዙ አገሮች ተመሳሳይ ችግር ገጥሟቸው አልፈውታል፣ ፈተውታል። እኛንን መፍታት ያልቻሉ ችግሩ የኢትዮጵያ ችግር ከህገ መንግስቱም ጋር የተያያዘ በሌሎች አገሮች ያልታየ አስቸጋሪና ውስብስብ ችግር ሆኖ ሳይሆን የኢትዮጵያ የፖለቲካ ኤሊቶች በጠረጴዛ ዙሪያ ቁጭ ብለን ተወያይተን ተደራድረን ችግርን የመፍታት ባህል የሌለን በመሆኑ ነው። ወደ ጉዳዩ አንውሰደው አስቸጋሪውን ነገር። እኛ አክተሮቹ ነን፣ አስቸጋሪዎች እኛ አክተሮቹ ነን። 1960ዎቹ ትውልድ በጣም የሚያኮሩ ብዙ ታሪኮች አሉት፣ ብዙ ባህሎች አሉት። እኔ ያልሆንኩትና ምቀናበት ሰልፍለስ የሆነ ለሀገር የሚያስብ ለሀገር መሞት የሚችል ትውልድ ነው። ይህን ሪኮግናይዝ እናደርጋለን። በዛው መልክ ደግሞ እስካሁን ያልተፈቱ ከባድ የሆኑ የፖለቲካ ባህል ችግሮችን ይዞብን መጥቷል። የታሪክ ጉዳይ ስለሆነ አይደለም የምናነሳውና ነገሩን የማንለቀው 10 ጊዜ የምናወራው። የታሪክ ጉዳይ ስለሆነ ሳይሆን አሁንም የኢትዮጵያን ዋና የፖለቲካ የኃይል አስተላለፍ ተቆጣጥሮት ያለው ያው ትውልድ ስለሆነ የዛ ትውልድ የፖለቲካ ባህል ስለሆነ እንጂ ታሪክን የመውቀስ ፍላጎት ኖሮን አይደለም። ያ ትውልድ ያመጣብን የፖለቲካ ባህል ችግር አልላቀቀን አለ። በተቃዋሚም በገዢ ፓርቲም አብዛኛው በፖለቲካ አመራር አካባቢ ያለው ኃይል የ1960ዎቹ ትውልድ ነው። እናንተ የፓርቲ መሪ የሆናችሁት የ1960ዎቹ ትውልዶች በ19 ዓመታችሁ ነው፣ በ20 ዓመታችሁ ነው፣ በ21 ዓመታችሁ ነው። ዛሬ የ40 ዓመት ወጣት የፖለቲካ መሪ የመሆን መብት የለውም፣ እድል የለውም። በሩን ሁሉ ቆልፋችሁ ይዛችሁታል ነው። ይሄ ሌጂቲመት የሆነ ጥያቄ ነው። እኛ ከተወሰነ ዓመት በፊት ስናነሳው ብዙ ድንጋይ አስወርሮብናል። ዛሬ ግን የትውልድ ጥያቄ ሆኗል። መቀበል ነው። ጥንካሬያችሁንም ድክመታችሁንም አምናችሁ ይሄ አዲሱ ትውልድ የራሱን እድል እንዲወስን እጣ ፈንታ እንዲወስን ለቀቅ ማድረግ። በዚህ ደረጃ ብታዩት ጥሩ ነው። አቶ ይልቃል ያነሳው ጥያቄ ልመለስ። ኢህአዴግ አንድ ሆኖ ይምራን ነው ወይ ያልክ ያለኸው? ሊድንስ ይችላል ወይ ከመሞት? ይሄስ ይጠቅማል ወይ ነው ጥያቄው። እኔ በዚህ እድሜ 26 ዓመት የታገልኩት ኢህአዴግ የሚባልን ድርጅት ነው ከስልጣን ለማውረድ። ኢህአዴግ ቢፈርስ ከስልጣን ቢወርድ ምናልባት ከማንኛችሁም ባላነሰ ደስታለሁ፣ ደስ ይለኛል። የደከምኩበት ስራ ግን የፖለቲካ ጥያቄዎችን የማየው ከግል ስሜቴና ፍላጎቴ አንጻር አይደለም፣ ከሀገርና ከህዝብ ደህንነት አንጻር ነው። የኢህአዴግ መፍረስ የግል ስሜቴን ሊያስደስት ይችላል። የሀገሬን ህልውና ግን ችግር ውስጥ የሚከት ከሆነ እየመረረኝም ቢሆን ፈልገዋል፣ ደግፈዋል። በዛ ሂሳብ ነው ኢህአዴግ ውስጣዊ አንድ ችግሩን ፈቶ አንድ ሆኖ ይሄን የለውጥ ሂደት ወደ ስምረት በመውሰድ ረገድ ሚናውን ይጫወት እያልኩ ያለሁት። የጊዜ ጉዳይ ነው እንጂ ኢህአዴግ የሚባለው ድርጅት ቢፈርስ እንደውም ለሀገር ይጠቅማል ብዬ አምናለሁ። መቼ የሚለው ጥያቄ ቢያንስ ብያለሁ፣ ግን እስከሚመጣው ምርጫ ድረስ ይሄ ህዝብ የሚፈልገው የለውጥ ሂደት እውን እስኪሆንለት ድረስ የተረጋጋ ሁኔታ እስከምንገባ ድረስ ኢህአዴግ የሚባለው ድርጅት ከነ ችግሩም ይኑር። ምክንያቱም ራሱ በሰራው ስራ ጠንካራ የሆነ ተፎካካሪ የሆነ የሀገር ኃላፊነትን የሚሸከም ፓርቲ እንዳይፈጠር ነው ያደረገው። የዛ ውጤቶች ነን እኛ። ስለዚህ ቢያንስ በዚህ ረገድ 27 ዓመት የሰራውን ስህተት ምን አለ አንድ ሆኖ ቁሞ ከስልጣን ሽኩቻ ነፃ ሆኖ ይሄ የሽግግር ሂደት ውጤታማ እንዲሆን አስተዋጽኦ ቢያደርግ ምን አለ። ይሄ ማለት ግን ወንድም ይልቃል የመጨረሻ አማራጭ አለ። የኢትዮጵያ ተቃዋሚ ፓርቲዎች በገዢው ፓርቲ ተቀጥቅጠን ኢሪሌቫንት ስንሆን ኢትዮጵያ ውስጥ
በተደራጀ ሁኔታ ወጥቶ ታግሎ ኢህአዴግን እንዴት አስጨንቆ ሽንፈቱን እንዲቀበል እንዳደረገው አይተናል። አማራጭ ሲያጥ የመጨረሻ አማራጭ አይደለም። ኢህአዴግ ካላወቀበት ከጥፋቱ ካልተማረ አሁንም መልሶ ወደ ስልጣን ጥያቄ አዙሪት ውስጥ የሚገባ ከሆነ ይሄን የለውጥ ሂደት የሚያከሽፈው ከሆነ ህዝብ ምንም ጥርጥር የለውም የራሱን እርምጃ ይወስዳል። ጥያቄያችንም የሽግግር ኮሚሽን ይቋቋም ከሚል ወደ የሽግግር መንግስት ይቋቋም ይሸጋገራል ማለት ነው። ወደን ሳይሆን ተገደን። ይሄ ከመሆኑ በፊት ወቅበት ነው እያልን ያለን። አስተዋጽኦ አድርግ፣ ከጥፋት ተማር ነው እያልን ያለን። በዚህ ረገድ አብርሃም ያነሳው ጉዳይ ጋር በተያያዘ የህወሓትን ሚና ማንሳት ፈልጋል። በእኔ እምነት ብዙ ጊዜ በተለያየ መድረክ ተናግሬያለሁ። ኢትዮጵያ ውስጥ ለደረሰው ጥፋት ኢህአዴግ እንደ ድርጅት ነው ኃላፊነት መውሰድ ያለበት። በኢህአዴግ ውስጥ ያሉ ድርጅቶች አንዱ ጠያቂ ሌላው ተጠያቂ መሆን አለበት ብዬ አላምንም። ሁሉም ድርሻ አላቸው። አይደለም የኢህአዴግ አባል ድርጅቶች፣ እኛ ተቃዋሚዎች እንኳ የዚህ የኢትዮጵያ ፖለቲካ ወደዚህ የጽንፍ ፖለቲካ እንዲመጣ የራሳችን አሉታዊ አስተዋጽኦ አለን። ተጠያቂዎች ነን ብዬ አምናለሁ። ተጠያቂነትን ማወዳደር ካለብን ግን በኢህአዴግ ውስጥ ቀዳሚው ተጠያቂ ቲፒኤልኤፍ ሊሆን ይችላል። ይሄም ሆኖ ግን ይሄ የያዝነው ለውጥ ወደ አስተማማኝ ስምረት እንዲሄድ ከተፈለገ ጸረ ቲፒኤልኤፍ ሙቭመንት ኢትዮጵያ ውስጥ መፍጠር አይጠቅምም ብዬ አምናለሁ። አንዱ የለውጥ ኃይሉ እንደውም ችግርና ድክመት በዚህ የለውጥ ሂደት ለኢትዮጵያ ሕዝብ ምን ጥቅም ሊያመጣ እንደሚችል ተጨባጭ የሆነ አጀንዳ አሳይቶ አማራጭ አሳይቶ ከመደገፍ ይልቅ ጸረ ቲፒኤልኤፍ ሙቭመንት ፈጥሮ ከህዝብ ጋር ለመታረቅ መሞከሩ ነው። ግልጽ አቋም ነው ያለው። የሚያሳዝነው ግን ቲፒኤልኤፍ በምንም ተአምር ከስህተቱ የማይማር ድርጅት መሆኑ በራሱ በኢህአዴግ ግምገማ ቲፒኤልኤፍ ባለበት የ27 ዓመቱ ትልቅ ጉድለት የኢትዮጵያ አንድነት መረሳቱ ነበር። አብሮነታችን መረሳቱ ነበር። ሙሉ ጉልበታችንን፣ ትኩረታችንን፣ ፕሮፓጋንዳችንን ልዩነት ላይ ማድረጋችን ነበር። ይሄን ገምግመናል። ከዚህ በኋላ ለዚህ ጉዳይ ትኩረት እንሰጣለን አሉ። አሁን ግን ቲፒኤልኤፍ ምን እያደረገ ነው? የኮንፌዴሬሽን ስብስብ የመፍጠር እንቅስቃሴ ውስጥ ነው የገባው። እናውቃለን። ህገ መንግስቱ ራሱ መጀመሪያ ሲፈጠር በህወሓትና በኦነግ የኮንፌዴሬሽን ኮንሴፕት ነው። በእርግጥ ከዚህ የተለየ ልንጠብቅ አንችልም። ምክንያቱም ነፃ አውጪ ናቸው። ነፃ አውጪን ቢያንስ ከኮንፌዴሬሽን በታች የሆነ ነገር ሊያረከው አይችልም። ከዛ ያለፈው ሀገር መሆን ነው። ይሄ ህገ መንግስት ሲቀረጽ ያን የፖለቲካ ድርጅት እድሜ የተሻገረ እንዳይሆን ተደርጎ በፕሮሲጀር አርቲፊሻል አንድነት ተፈጥሮ በህገ መንግስት ግን የኢትዮጵያ አንድነት እንዲፈርስ ነው የተደረገው። ለምንድን ነው አሁን የመገንጠል ጥያቄ ፈጦ እየመጣ ያለው? ለምንድን ነው አሁን የኮንፌዴሬሽን ጥያቄ ፈጦ እየመጣ ያለው? ለምንድን ነው አሁን ደቡብ ውስጥ 11 ዞኖች የክልል ጥያቄ እያነሱ ያሉት? በህገ መንግስቱ አይደለም አንጻራዊ አንድነት ኖሮን የነበረው። አንጻራዊ አንድነት የነበረን በፓርቲ ማዕከላዊነት። ያ ፓርቲ በምርጫ ሲሸነፍ ህገ መንግስቱ የመበተን ሰነድ እንዲሆን ተደርጎ ነው የወጣው። ይሄ ነው እየታየ ያለው አሁን ሀቅ። ይሄ ሆኖ እያለ እንዴት አድርገን የዚህን ኮንስቲትዩሽን ጉድለት አሟልተነው እንቀጥል ማለት ሲገባ እኔ ህገ መንግስት መነሻ መሆን አለበት ብዬ ነው ማለት። በህገ መንግስቱ ውስጥ ያሉ አብዛኛዎቹ አንቀጾች የምቀበላቸው ናቸው። ህገ መንግስቱ ውስጥ የብሔር ብሔረሰብን መብት በማወቅ ረገድ፣ በመቀበል ረገድ የተቀመጠው አስተሳሰብማ የድል ውጤት ነው፣ የትግል ውጤት ነው። ይዘነው መቀጠል ያለብን ጉዳይ ግን የተከበሩ ታቦር ምቤኪ ትናንት እንዳሉት ታቦር ምቤኪ ልዩነታችንን ለማስተናገድ የምናደርገው ጥረት ሁሉ አንድነታችንን ኮምፕሮማይዝ ማድረግ የለበትም። የህገ መንግስቱ ክፍተት ይሄ ነው። ልዩነታችን መከበሩ እንደተጠበቀ ሆኖ የኢትዮጵያ አንድነትም ደግሞ የተጠበቀና ሙሉ እንዲሆን የሚያደርግ ማሻሻያ ይደረግ ብሎ መጠየቅ ምንድነው ችግሩ? ከዚህ በላይ የኢትዮጵያን ሪያሊቲ የተረዳ ጥያቄ ምን አለ? ይሄን በግልጽ መነጋገር። ስለዚህ አሁን ኮምፕሮማይዝ ላይ መድረስ ትችላላችሁ። አያው ለምንድን ነው የምንደርሰው? እኔ ለመሸነፍ ዝግጁ ስለሆንኩ ነው። ኮምፕሮማይዝ ይመጣል ብዬ ማለት ለመስጠት ብቻ ሳይሆን ለመቀበል ዝግጁ ነኝ። እና አቶ ጌታቸው ያላቸው ሐሳብ ስላሳመነኝ ብቻ ሳይሆን
ባያሳምነኝም እንኳን የማናምንበትን ግማሽ መንገድ ሄጄ የመቀበል ዝግጁነት አለ። ሁላችንም ግማሽ ነገር ከተሸነፍን ሁላችንም አሸናፊ ሆነን መውጣት እንችላለን ብዬ አምናለሁ። የማይቻቻል ነገር የለም። በዚህ ወደ ምርጫው ልምጣ። ትልቁ የቲፒኤልኤፍን ባህሪ እዚህ ላይ ማየት ይቻላል። አሁን ስለ ኮምፕሮማይዝ ነው እያወራን ያለ ነው። ስለ መነጋገር ነው እያወራን ያለው። ስለ ለመቻቻል ነው እያወራን ያለ ነው። ምርጫውን እንዴት አድርገው እንደቀረቀሩ ታያችሁ። ምርጫው በታሰበበት ጊዜ ካልተካሄደ ህግ ተጣሰ ማለት ነው። ከዛ በኋላ ሌጂቲመሲ የሚባል ነገር የለንም። ስለዚህ አይታለፍም። እውነት ይሄ የህግ ተቆርቋሪነት ጥያቄ ነው? የኢትዮጵያ ህግ እኮ ይሄን ብቻ አይደለም የሚለው። ምን ይላል የኢትዮጵያ ህግ? ይሄ የለውጥ ኃይል እኮ በሽብርተኝነት የተከሰሱ ሰዎችን ፈቷል፣ ምህረት አድርጓል አይደለም? በኢትዮጵያ ህገ መንግስት እኮ ድንጋይ መወርወር፣ በመንግስት ላይ ማመፅ፣ ትጥቅ ማንሳት ትሪዝን እኮ ነው። እድሜ ልክ እኮ ያሳስራል። ለዚህ ሁሉ ምህረት አልሰጠንም እንዴ? ለውጡ እንዲያሸጋግረን ከመፈለግ አንጻር ታዲያ ለምንድን ነው የህግ ጥያቄ ከምርጫ ጋር ሲያያዝ የሞት የሽረት ነው የማይታለፍ ነው የሚባል? ኮንትራዲክት እኮ ያደርጋል። ይሄ ትክክል አይደለም። ግን ይሄ ጥያቄ ከምንድን ነው የሚነሳው? መሰረታዊ ጉድለቱ ይሄ ነው። አቶ ጌታቸው የህግ ጥያቄ ነው ከምርጫው በኋላ የህግ ወይም ሌጂቲመሲ አይኖረንም ብለው ሲሉ ምን እያሉን ነው? እኛ በህዝብ የተመረጥን በምርጫ የተመረጥን የህዝብ መንግስት ነን እያሉን ነው። ይሄን የለውጥ ሂደት መካድ ነው። በህዝብ የተመረጣችሁ መንግስትማ ብትሆኑ ኖሮ ይሄን የለውጥ ሂደት መቀበል የለባችሁ። ቅድም እንዳልኩት አሁን ያላችሁ ሌጂቲመሲ የተመሰረተው በምርጫ አይደለም። የተመሰረተው ህዝቡ በሰጣችሁ ሁለተኛ እድል ነው። ለውጡን ወደ ተሻለ ደረጃ እንድታሸጋግሩ ሁለተኛ እድል ሰጥቻችኋለሁ ምሩት ስላላችሁ። ከዚህ ውጪ የ5 ዓመትን ሂሳብ አምጥቶ ከህግ የበላይነት ጉዳይ ጋር ለማያያዝ መሞከር አጠቃላይ የለውጡን ሂደትና ውጤት መካድ ነው። አሁን ለኢትዮጵያ ህዝብ እኮ ያላችሁት ዝም ብለህ አመጽ አረክ እንጂ የህዝብ መንግስት እኮ ነው የተቃወምከው ያፈረስከው እያላችሁት አይደለም። የኢትዮጵያ ህዝብ ማመርጧችሁ ቢሆን በምርጫ ውጤት የመጣችሁማ ቢሆን ይሄ ሁሉ አመጽ ያስፈልገው ለምን ያደርጋል? የራሱ መንግስት ነው፣ በምርጫ የመረጠው ነው ማለት ነው። ይሄ መሰረታዊ የሆነ በለውጥ ሂደቱ ላይ ያለንን ልዩነት የሚያሳይን ነው። የፓርቲዎች መሰባሰብ ጉዳይ ይቅርታ፣ አቶ ታምራት ያነሱት ጥያቄ አለ። የፓርቲዎች መሰባሰብ ጉዳይ ከለውጥ ሂደቱ አንጻር እንዴት ነው የምታዩት? ይሄ ሁሉ ፓርቲ ከብዙ ሰው የተለየ አመለካከት አለኝ በዚህ ጉዳይ ከይቅርታ ጋር። እንዴት 160 ፓርቲ እንደርሳለን ብሎ ተራው ህዝብ አይደለም ኢህአዴግ ሲጮህ ሰማለሁ። እንዴት ሀገሩን በብሔር እንዲደራጅ አድርገን 85 ፓርቲ ባለበት ሀገር ስንት ፓርቲ እንጠብቃለን? እያንዳንዱ ብሔር በብሔር ከተደራጀ ቢያንስ አንድ ገዢ ፓርቲ ያስፈልገዋል፣ ቢያንስ አንድ ተቃዋሚ ያስፈልገዋል። ስለዚህ 85 ታይምስ 2 170 ፓርቲ ግዴታ ነው ማለት ነው። ህብረ ብሔራዊ ፓርቲዎቹን ሳንጨምር በስትራክቸር በሲስተም የፈጠራችሁትን ችግር አሁን በምርጫ ህግ ልቀይሩ ትፈልጋላችሁ ያለ ቦታው። እኔ እስከሚገባኝ ድረስ አንዱ የምርጫ ህጉም ትልቅ ችግር የምርጫ ህግ ያስፈለገን የፖለቲካ ምህዳሩን ለማስፋት ነው፣ የፓርቲዎችን ቁጥር ለማሳነስ አይደለም። የፓርቲዎችን ቁጥር መቀነስ የምንችለው የአስተሳሰብ ፖለቲካ መጀመሪያ ቦታ እንዲኖረው አድርገን ነው። ቢያንስ በሂደት የብሔር ጥያቄ በሲቪል ኦርጋናይዜሽኖች እንዲያዝ፣ የፕሬዠር ግሩፕ ጉዳይ እንዲሆን፣ የኢንተረስት ግሩፕ ጉዳይ እንዲሆን፣ ፖለቲካ ግን የፖሊሲ ጉዳይ እንዲሆን አድርገን ይህን ሳናረግ የፓርቲዎች ቁጥር እንዲቀነስ መጠየቅ በጣም የሚያሳዝን ነገር፣ የሀገሩን ነባራዊ ሁኔታ አለማወቅ ነው። እና ተመስገን ነው የምለው። እንደውም 160 በጣም ጥሩ ነው፣ ያነሰ ነው፣ ከዛም በላይ መሆን አለበት። ከዚህ ከምርጫ መራዘም ጋር ተያይዞ የህገ መንግስቱ ጉዳይ ከይቅርታ ጋር በጣም ቤዚክ ስለሆነ ነው። ለምንድን ነው ከምርጫ በፊት ህገ መንግስት ይሻሻል እያልን ያለ ነው? ምርጫ በህገ መንግስት ጉዳይ ላይ ክርክር የምናደርግበት ከሆነ፣ በፌዴራል ጉዳይ ላይ ክርክር የምናደርግበት ከሆነ ወደ ሰላም የሚወስድ ምርጫ ሊሆን አይችልም። አንዱ የኢትዮጵያ ችግር ይሄ ነው።
ምርጫ በገባን ቁጥር ምርጫው ምርጫ አይደለም፣ ሪፈረንደም ነው። ቤዚክ በሚባሉ መሰረታዊ በሚባሉ በየትም ሀገር በሌሉ ጥያቄዎች ነው የምንከራከረው የምንወያየው። የሚመጣው ምርጫ እውነተኛ ምርጫ እንዲሆን ከተፈለገ የፖሊሲ ክርክር የሚካሄድበት መሆን አለበት። በህገ መንግስቱ ላይ መከራከር የለብንም። ስለዚህ ምርጫው ህገ መንግስቱ ውስጥ ያለውን ችግር የፌዴራል አደረጃጀት ውስጥ ያለውን ችግር እንድንፈታ ሊያደርገን አይችልም። ይሄን ችግር ልንፈታ የምንችለው በአዲስ የፖለቲካ ኮንትራት ነው፣ በውይይት ነው፣ በድርድር ነው። ይሄን ከምርጫው በፊት ማድረግ አለ። አለበለዚያ ይሄን ችግር ይዘን ወደ ምርጫ የምንሄድ ከሆነ ቅድም ያልኩት መሰረታዊ የኢትዮጵያ የፖለቲካ ቅራኔ ይቀጥላል ማለት ነው። ምርጫው የሚያመጣው ውጤት ምንድን ነው? እንደ ሀገር እንድንቀጥል እድል ካገኘን ማለት ነው። ከሁለቱ የፖለቲካ ቅራኔዎች ውስጥ አንዱን አሸናፊ ያደርጋል ማለት ነው፣ ሌላውን ተሸናፊ ያደርጋል ማለት ነው። ስለዚህ የኢትዮጵያ የፖለቲካ አዙሪት የአሸናፊና የተሸናፊነት ይቀጥላል ማለት ነው። በዚህ ረገድ ሰላም እናገኛለን አንችልም። ስለዚህ መጀመሪያ ይሄን ቅራኔ በውይይትና በድርድር እናስታርቅ፣ ወደ ኮምፕሮማይዝ እናምጣው። ከዛ በኋላ ምርጫ ውስጥ ስንገባ የሪፈረንደም ጥያቄ አይሁን፣ የፖሊሲ ክርክር ይደረግ የሚል። አለበለዚያ ይሄ ምርጫ ምንድን ነው የሚሆነው? የሀሳብ ገበያ አይደለም ምርጫው የሚሆነው፣ የብሔረሰቦችን ቁጥር ወይም ህዝብ ቆጠራ ነው የሚሆነው፣ ሪፈረንደም ነው የሚሆነው። በዛ ረገድ ደግሞ የከፈልነውን ዋጋ ታውቃላችሁ ከአሁን በፊት። ስለዚህ ወደዛ ደረጃ መምጣት አለብን የሚል ነው። አመሰግናለሁ። ለውጡ ህዝቡ ግፊት ስላነሳ ኢህአዴግ ክሬዲት መውሰድ ካለበት እንደ ኢህአዴግ ያለፈው መንገድ አያዋጣንም፣ ሀገር ያጠፋልና ተሰብስበን ይሄንን